ሰላም ሰላም ውድ ቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ እንደተለመደው ከክፍል 1 እና ክፍል 2 የቀጠለ ክፍል 3 ቢያንስ 3 አይነት ኤክሰርሳይዝ ይዤላችሁ ቀርቤያለሁ። ምን አይነት ኤክሰርሳይዝ ነው? ሁለቱም እጃችን የተለያየ ነገር እንዲሰራ የሚያደርገን። ለምሳሌ አንድ ሙዚቃ ስትሰሩ መቼም ሁለቱም እጃችን ተመሳሳይ ነገር አይሰራም። ቀኝ እጃችን ሌላ ግራ እጃችን ሌላ ሊሰራ ይችላል። ለምሳሌ ቀኝ እጃችን ብሎይንግ ሊሰራ ይችላል፣ ግራ እጃችን ደግሞ እንደ አኮፓይመንት ሃርመኒ ነገር ወይ ደግሞ ኮርድ ምናምን የመሳሰሉትን ሊሰራ ይችላል። ሶ የተለያየ ነው ማለት ነው። እና አሁንም ቢሆን ቀኝ እጃችንና ግራ እጃችን በተለያየ መንገድ ሊያሰራልን የሚችል ኤክሰርሳይዝ ነው። ሶ ከናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ መሆን ብቻ ነው። ያው ወደ ወሬ ሳላበዛ ወደ ፕሮግራሙ ወደ ኤክሰርሳይሱ ልግባና አሁን ለመጀመሪያ ጊዜ የምናየው አሴንዲንግ ኤንድ ዲሴንዲንግ ነው። ግራ እጃችን የሚሰራውን ኤክሰርሳይዝ ቀኝ እጃችን አይሰራውም። የተለያየ ሁለቱም የተለያየ ስራ እንዲሰሩ ሊያደርግልን የሚችል ነው። እስኪ እንዴት እንሰራዋለን እንመልከት። እዚህ ጋር አሁን ስንመለከት ግራ እጃችን ወደ ላይ የሚሰራው፣ ቀኝ እጃችን ደግሞ ወደ ታች ነው። ከዛ ዶ ሜጀር ላይ ነው ሁለቱም የሚጀምሩት፣ ዶ ሜጀር ላይ። አሁን በመለስ ሰዓት ማየት ትችላላችሁ። ይሄው ሁለቱም ዶ ሜጀርን ይጋሯታል፣ ሁለቱም አውራጣታችን። ከዛ የነሱ ወደ ኋላ 2-3 ኦክታቭ መስራት ይቻላል። አሁን ያለውት አንድ ኦክታቭ ላይ ነው እየሰራ ያለው። ወደ 2-3 ኦክታቭ ያደረጉ ብዙ ኤክሰርሳይዝ ብዙ ደቂቃ መስራት ይቻላል። ያው እንደምታዩት አሁን ደግሞ ወደ ሁለተኛው ልውሰዳችሁ። እዚህ ጋር ደግሞ ሁለቱም ተመሳሳይ ነገር ነው የሚነኩት። ሁለቱም እጆቼ ተመሳሳይ ነገር ነው የምንሰራው። ነገር ግን አንደኛው ቀደም ይላል። ለምሳሌ እያቀያየረ መስራት እንችላለን። የግራዬ ቀደም የሚል ከሆነ ቀኜ ግራዬ ከኋላ እንደምትሰሙት ማለት ነው። ግራዬ ሲቀድም ቀኝ ከኋላ እየተከተለ ግራዬ የሚሰራውን ይሰራል ማለት ነው። ይህን ደግሞ የቀያየርን በተደጋጋሚ መስራት እንችላለን። ከዛ ደግሞ ቀኝ ሲቀድም ግራዬ ደግሞ የቀኝን እየተከተለ ቀኝ የሚሰራውን ነገር መስራት ይችላል ማለት ነው። እንደዚህ እያደረግን ቢያንስ ለ10-20 ደቂቃ በተደጋጋሚ ይህን ነገር መስራት አለብን። ስታዩት እኔ ቀለል አድርጌ ያጠር አድርጌ ነው ያቀረብኩላችሁ፣ እንዳይንዛዛ ቪዲዮ እንዳይሰለቻችሁ ብዬ ነው። እናንተ በተደጋጋሚ እየደጋገማችሁ ማየት ትችላላችሁ ይሄን ነገር። አሁን ደግሞ ወደ ሶስተኛው ኤክሰርሳይሳችን ልውሰዳችሁ። ሶስተኛው ደግሞ ምንድነው? የተለያየ ኖታ ነው የምንሰራው። ግራ እጄ የሚሰራው ሌላ ኖታ ነው፣ ቀኝ እጄ ደግሞ ሌላ ኖታ ነው የሚሰራው። ያው እንደምታዩት ነው። ከዛ ሜትሮኒ ምናምን ደግሞ በመክፈት ያው ሪትም ምናምን አብረን በዛው እንድንለማመድ ያግዘናል ይሄ። ግራ እጄ ሌላ ኖታ ነው፣ ቀኝ እጄ ደግሞ ሌላ ኖታ ነው። እናንተ በምትሰሙት መልኩ በተደጋጋሚ መስራት አለባችሁ። በጣም ቀላል ነው እና እየቀያየራችሁ ለምሳሌ ግራዬ የሚሰራውን ኖታ ቀኝ እጃችሁ እንዲሰራው ማድረግ ትችላላችሁ። እየቀያየራችሁ እየተቀያየረ ኖታውን እያቀያየራችሁ መስራት አለባችሁ ማለት ነው። ቢያንስ ኪቦርድ ቶሎ ሜጀር ስኬል ለይቶ ሙዚቃ መጀመር ላይ እናተኩራለን። እኛ ግን መጀመሪያ ኤክሰርሳይዝ በደንብ ከሰራን ሌላው ነገር ይደርሳል፣ ቀስ ብሎ ይደርሳል። በጣም ቀላል ነው። ግን ምን ጊዜ እንደሆነ ነገር ትልቅ ኪቦርድስ መሆን እንኳን ብትችሉ ኤክሰርሳይዝ አይለያችሁ ነው የምለው። ምን ጊዜ ስራ ከመጀመራችሁ በፊት ኤክሰርሳይዝ በተደጋጋሚ ስሩ።
በዚህ መልኩ በተደጋጋሚ ከሰራችሁ ትልቅ ደረጃ ትደርሳላችሁ። ለዛሬ ይዤላችሁ የመጣው 3ኛ ክፍል ይሄ ነበረ። ያው ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ እላለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም።